ቶማስ ክሬቨን ኤማ ከተባለች ልጁ ጋር ከረጅም ጊዜ በኋላ ተገናኝቷል። ልጁ በስራ ምክንያት ወደ ሌላ ከተማ ሄዳ ስለነበር ረጅም ጊዜ አልተገናኙም። በአሁኑም ስትመጣ ፊቷ ወፍሯል፣ ታስላለች፣ ብቻ የእርጉዝ ሰው ምልክት አለባት። ቶማስም ምናልባት ኤማን አርግዛ እንደሆነ በሚጠይቃት ሰዓት እሷ ፍቅረኛ እንዳላት አምናለት፣ ነገር ግን እርጉዝ አለመሆኗን ትናገራለች። ትዕይንቱ ሲቀየር ኤማና አባቷ ወደ ቤት ደርሰዋል። የኤማ አባት ቶማስ የፖሊስ ኦፊሰር ሲሆን ሽጉጥ ሁልጊዜም ቤት ውስጥ አይጠፋም። ኤማ ደግሞ እነዚህን ሽጉጦች አትወዳቸውም። ብቻ ከአባቷ ጋር እንዲህ ባለ ሁኔታ እየተቀላለዱ በነበረ ሰዓት በመሃል ከአፍንጫዋ ደም መውጣትና እንደ ቀድሞ ማሳል ተጀምራለች። ያሁኑ ከቀድሞ የከፋ ነው። ቶማስም ልጁን ወደ ሆስፒታል ለመውሰድ ተነስቶ እየተጣደፈ በሚወጣ ሰዓት በር ላይ ከየት እንኳን እንደመጣ ያላየው ሰው ልጁን በሽጉጥ መቶበት ሄዷል። ሰውየው የተጠቀመው ሸትገን እንደመሆኑ መጠን ልጅቷ በህይወት የመትረፍ ዕድል የላትም። ከክስተቱ በኋላ ፖሊሶች ምርመራ ለማድረግ መጥተዋል። ቶማስ ምንም ያውቀው ነገር የለም። የሚያስታውሰው ነገር ሰውየው የጮኸ የሱን ስም ሲጣራ እንደነበርና ልጁን ከገደላት በኋላ ወዲያውኑ ማምለጡን ነው። በሌላ በኩል ዜናውን የሰማው ቢል የተባለው የቶማስ ጓደኛም ወደዚሁ መጥቷል። በጊዜውም ቢል ቶማስን ለማጽናናትና ለማዋራት ቢሞክርም ቶማስ ግን ጸጥታ ነበር የመረጠው። ምሽት ላይ ፖሊሶች ምናልባት ገዳዩ ድጋሚ ከመጣ በማለት ዙሪያውን ቤቱን እየጠበቁት ነው። ቶማስ ግን ቢመጣም ግድ የለውም፣ ምክንያቱም አንዴ ልጁ ሞታበታለች። ትዕይንቱ ሲቀየር ቶማስ የኤማ ክፍል ውስጥ ስልኳ እየጮኸ ስለነበር ወደ ክፍሉ ገብቶ ስልኩን አንስቶታል። ግን ስልኩ ሲነሳ ምንም የሚናገር ሰው የለም። ይህም በቶማስ ላይ ትልቅ ጥርጣሬን ቢፈጥርበትም በአሁኑ ሰዓት ግን ምንም ማድረግ ስለማይችል አርፎ ለመተኛት ወስኗል። ቶማስ ያጣት በጣም የሚወዳት ልጁ ነው። ሞታም እንኳን በህልሙ የሚያየው ስለሷ ብቻ ነው። ጠዋት ላይም ከቅዠቱ በድንጋጤ የተነሳ ሲሆን ስለ ነገሩም ያለውን መረጃ ለማየት ወደ ፖሊስ ጣቢያ መጥቷል። ፖሊሶቹ በአሁኑ ሰዓት ምንም አይነት መረጃ በእጃቸው ላይ የለም። በእርግጠኝነት ሰውየው ካንተ ጋር ችግር ሊኖርበት ይችላል፣ ያው በዚህ ምርመራ ውስጥ መሳተፍ አችልም በማለት እዚህ ምርመራ ውስጥ መሳተፍ እንደማይችል ይነግሩታል። ቶማስ ግን ሊገደል የነበረው አንድ ትልቅ የፖሊስ መኮንን መሆኑን አትርሱ። የሰውየው ኢላማ እኔም በሆነ እንኳን በፍጥነት ምርመራ ውስጥ መግባትና ሰውየውን መያዝ አለብኝ በማለት በምርመራ ውስጥ ለመቆየት ይጠይቃል። ትዕይንቱ ሲቀየር ቶማስ የልጁን አስክሬን ለማረጋገጥ ወደ አስክሬን ክፍል ይመጣል። ሁሉም ሰራተኞች ኤማን ጠንቅቀው ያውቃታል። ሆኖም ግን ህጉ ይሄንን ስለሚያስገድድ የግድ ወደ ቦታው ላይ መጥቶ ማረጋገጥ አለበት። በጊዜውም ቶማስ ከአስክሬን ክፍል ከመውጣቱ በፊት የልጁን ጸጉር ማስታወሻ እንዲሆነው የወሰደ ሲሆን ቀኑ ሙሉም ተስፋ በመቁረጥ ስሜት ውስጥ ከተማ ውስጥ ሲዞር ውሏል። ምሽት ላይ ፖሊሶች አሁንም ድረስ የቶማስን ቤት እየጠበቁት ነው። ቶማስ ደግሞ መርማሪዎችን እየደወለ ምን አዲስ ነገር እንዳለ በሚጠይቃቸው ሰዓት ምንም ተጨማሪ መረጃ እንዳልተገኘ ይነግሩታል። ከሁለት ቀን በኋላ የኤማ አስክሬን ተቃጥሎ ለቶማስ አመዱ ተሰጥቶታል። ቶማስም አመዱን እሷ በምትወደው ባህር ዳርቻ ላይ የበተነው ሲሆን በጊዜውም ለልጁ ገዳዩን እንደሚበቀለው ቃል ገብቶላታል። ከዛም በኋላ ቶማስ ወደ ቤት ተመልሶ የኤማን ቦርሳ በሚበረብር ሰዓት የኒኩሌር ሳይንቲስት ሆና እየሰራች እንደነበር ያረጋግጣል። የሚገርመው ደግሞ ሽጉጥ በጣም የምትጠላው ኤማ በቦርሳ ውስጥ ሽጉጥም ሳይቀራላት። በዚህ የተገረመው ቶማስም የሽጉጡን መለያ ቁጥር በመያዝ ወደ ቢሮ ሄዶ በሚመረምር ሰዓት የሽጉጡ ባለቤት ዴቪድ የተባለ ሰው እንደሆነ ያገኛል። ከመሄዱ በፊት አንደኛው መርማሪ ጥሩ መረጃ እንደተገኘና ወደዛ ባይሄድ መልካም እንደሆነ ሲነግረው ነበር። ሆኖም ቶማስ ሰውየውን ችላ በማለት በቀጥታ የዴቪድ ቤት መጥቷል። በጊዜው ዴቪድ ለህይወቱ ፈርቶ ስለነበረ ወዲያውኑ ወደ መፋለም ነበር የገባው። ቶማስም ቢሆን ዴቪድን እንደማይጎዳው ለማስረዳት ምንም አማራጭ ስላልነበረው ዴቪድ ብልጫውን ወስዶ እሱን ከመግደሉ በፊት በመሬት ላይ አስሮታል። ዴቪድ ማለት የኤማ የቀድሞ ፍቅረኛና የሥራ ባልደረባዋም ጭምር ነው። ዴቪድ የኤማ ሞት የታቀደ መሆኑን ያውቃል። ይህም በቀጥታ ከድርጅታቸው ጋር ይገናኛል። የሚያሳዝነው ግን ዴቪድ ከዚህ በላይ መረጃ ካወጣ በህግ ሊቀጣ ይችላል። ይሄንንም ድርጅት ውስጥ ሲገባ ተስማምቶ ስለፈረመና ያውል አሁንም በዛ ድርጅት ውስጥ ስለሚገኝ ነው። ምናልባትም ለቶማስ ካገዘ በማለት የኤማን የቤቷን ቁልፍና እሱ ጋር የነበሩትን ንብረቶቿን ይሰጠዋል።
ትዕይንቱ ሲቀየር ቶማስ የኤማ ቤት መጥቷል። ቤት ውስጥ ያሉት ፎቶዎች በእሷና በዴቪድ መሃል ጥሩ ግንኙነት እንዳለ ያመለክታሉ። ቶማስን ያጠራጠረው ነገር ግን የቤቱ መስኮት መሰበሩ ነው። በቤት ውስጥ የነበረው የግል ኮምፒውተሯም ተሰርቋል። በመቀጠልም ቶማስ የኤማ ክፍል ገብቶ በሚፈትሽ ሰዓት የጨረር መመርመሪያ ያገኛል። በዚሁ የጨረር መመርመሪያ አማካኝነትም የኤማን ፀጉር በሚፈትሸው ሰዓት በሚያሳዝን ሁኔታ ኤማ ከመሞቷ በፊት ለኒውክሌር ጨረር መጋለጧን ያረጋግጥለታል። ታሪኩም ይሄንን ተከትሎ አንድ የመንግስት ባለስልጣን ጄድ ብራ ከተባለ ነብሰ ገዳይ ጋር ሲነጋገር እንመለከታለን። ይሄ ነብሰ ገዳይ ስለ ኤማ በደንብ ያውቃል። ባለስልጣኑም ቢሆን ለነብሰ ገዳዩ ኤማ የተገደለችበትን ምክንያት ሆነ አሟሟቷ ማንም ሰው ሊያውቅ አይገባም። ይሄ ታወቀ ማለት ትልቅ የህዝብ አመጽ ይነሳብናል በማለት ለጄድ ብራ ሚስጥሩን በደንብ እንዲጠብቅ አስጠንቅቆታል። በሌላ በኩል ቶማስ ደግሞ የኤማ ስልክ ላይ ያገኛቸው ቁጥሮች ጋር እየደወለ ነው። በዚህ መሰረት በቅርብ ከኤማ ጋር ተደዋውላ የነበረች ሜሊሳ የምትባል ልጅ ያገኘ ሲሆን እሷም ስለ ኤማ ትንሽ ጥያቄ በምትጠየቅ ሰዓት እንደ ዴቪድ ስትደነባበርና በፍራቻ ስትመልስ ነበረ። ይሄ ደግሞ የቶማስን ጥርጣሬ ይበልጥ ከፍ አድርጎት ኤማ ትሰራ ወደ ነበረበት ድርጅት እንዲመጣ አድርጎታል። በዚህ ቦታ ላይ ዳይሬክተሩ ጃክ ቤኔት ይባላል። ጃክ ቤኔትም ቶማስን በትህትና ከተቀበለው በኋላ የነሱ ድርጅት የግል መሆኑን ይናገራል። ከመንግስት ጋር አጋር ሆነን የምንሰራባቸው የተወሰኑ መስመሮች አሉን። ከዛ በተረፈ ግን እኛ ራሳችንን ችለን ነው የምንሰራው። ዋና ዓላማችን ደግሞ የኒውክሌር ኃይልን በመጠቀም ለሀገሪቱ የሚጠቅሙ ነገሮችን መስራት ነው በማለት ለቶማስ የድርጅቱን ዓላማ ይናገራል። ምንም እንኳን ጃክ ቤኔት የኒውክሌር ኃይልን ለጥሩ ነገር እንደሚያውሉት ቢናገርም በእውነቱ ግን ድርጅቱ እየሰራ የሚገኘው በኒውክሌር አማካኝነት ከባባድ መሳሪያዎችን ነው። ቶማስም ብዙ መረጃዎችን ለማወቅ ጃክ ቤኔትን ሲጠይቀው ነበረ። ሆኖም ግን ከዚህ በላይ መረጃዎችን ማጋለጥ በድርጅታቸውም በሀገሪቱም ዘንድ እንደ ከሃዲ ስለሚያስጠይቀው ከዚህ በላይ መናገር አልቻለም። የበንዲ እንዳለ ፖሊሶች ገዳዩ ይገኝበታል ወደ ተባለ ቦታ መጥተዋል። በሚያሳዝን ሁኔታ ግን ሰውየው ተገሎ ያገኙት ሲሆን ቶማስም ቢሆን አስክሬኑን ለመመርመር መጥቷል። ቶማስም ሰውየው እንደተመለከተው ትክክለኛው ገዳይ አለመሆኑን ተናግሯል። ትክክለኛው ገዳይ ጸጉሩ እንደዚህ አይደለም፣ እኔ እሱን መቼም አልረሳውም በማለት ለፖሊሶቹ ይህ አለመሆኑን በእርግጠኝነት ይናገራል። በዚያን ቀን ምሽት ቶማስ የልጁን የኤማን ልብሶች እያቃጠለ ነበረ። በጊዜውም ገዳዩ ጄድ ብራ በድንገት ወደሱ የመጣ ሲሆን በመጀመሪያም ቶማስ ስላላመነው መሳሪያውን ደቅኖበት ከዚህ እንዲሄድ ሲነግረው ነበረ። ገዳዩ ጄድም ሂድ እንደተባለ በመሄድ ፋንታ በሚያማምሩ ቃላቶች ቶማስን አሳምኖት አንድ ላይ ወደሱ ቤት ገብተዋል። ስለ ልጅህ ኤማ የተወሰኑ መረጃዎች እኔ ጋር ይገኛሉ። ኤማ ከአሸባሪዎች ጋር እየሰራች ነበረ። 3 አክቲቪስቶችም ወደ እነሱ ጋር መጥተው ድርጅቱን ለመጎብኘት በሚጠይቁት ሰዓት እና ኤማ ፈቃደኞች ባለመሆናቸው ምክንያት አክቲቪስቶቹ ተደብቀው ለመግባት ሲሞክሩ ሰምጠው 3ቱም ሞተዋል። ከዚያም በኋላ መንግስት የእነዚህን ሰዎች አስክሬን እንዲደበቅ ያደረገ ሲሆን ከዚህ ሁሉ ነገር ጀርባ ምናልባት ኤማ እጇ ሊኖርበት ይችላል በማለት ለቶማስ ኤማ ልጁም እንዲህ አይነት ነገር ውስጥ ገብታ እንደነበር ይናገራል። ቶማስም ይሄንን ከሰማ በኋላ አክቲቪስቶቹ ሲጀመር ለምን ወደዛ መግባት ፈለጉ? ኤማስ ለምን ብላ ታግዛቸዋለች? ሲጀመር ከሷ ጋር ምን ያገናኛቸዋል? በማለት የበለጠ መረጃ ለማግኘት ሲል ወደ ዴቪድ ጋር መጥቷል። ዴቪድም በድጋሚ ምንም አይነት መሰጠህ መረጃ እኔን እስር ቤት ውስጥ ሊከተኝ ይችላል። በቃል ልነግርህ የምችለው ነገር ቢኖር ኤማ የተለያዩ የህግ ባለሙያዎችን እርዳታ ጠይቃቸው ነበረ። ሆኖም ማናቸውም ሊረዷት ፈቃደኛ አልነበሩም። ከዛ አማራጭ ስታጣ ከነዚህ አክቲቪስቶች ጋር ነገሩን ለማጋለጥ እየሞከረች ነበረ። የሷ ዓላማ እዚህ ድርጅት ውስጥ ያሉት ሰራተኞች መጥፎ ለሆነ ጨረር እንደሚጋለጡና በድርጅት ውስጥም እየተሰራ ያለው ትልቅ ወንጀል እንዳለ ለማጋለጥ ነበረ። በሚያሳዝን ሁኔታ ግን እነዛም 3ቱ አክቲቪስቶች እንደተባለው ሰምጠው ሳይሆን የሞቱት በጨረሩ ምክንያት የሶስቱም ህይወታቸው አልፏል በማለት ዴቪድ እስካሁን የተነገረው ነገር ውሸት እንደሆነና እውነታው ይሄ እንደሆነ ይነግረዋል። ቶማስም ይሄንን ከሰማ በኋላ ከዚያን ሰዓት ጀምሮ ጃክ ቤኔትን እየተከታተለው ነበረ። እሱ ልክ ጃክ ቤኔት እንደሚከተለው ደግሞ ሌሎች ሰዎች እሱን እየተከተሉት ስለነበር ቶማስ እነዚህን ሰዎች ለመሸወድ ሲል ወደ አንድ መጸዳጃ ቤት ገብቶ በመስኮት ሰብሮ ወጥቷል። ከዛም የፖሊስ መኪናውን በመጠቀም ወዲያውኑ ጃክ ቤኔት ላይ የደረሰበት ሲሆን የሾፌሩ መስታወት ሰብሮ የኋላውን በር ከከፈተ በኋላ እስካሁን ጥያቄ የሆኑበትን ነገሮች በሙሉ መጠየቅ ጀምሯል።
በዚያን ቀን ማግስት ቶማስ ከጄድ ብራ ጋር የተገናኘ ሲሆን እሱ ያመጣለት መረጃ የተሳሳተ እንደሆነና ልጁ ኤማ አሸባሪ እንዳልነበረች፣ አክቲቪስቶቹም የሞቱት በጨረር ተመርዘው እንጂ ሰምጠው እንዳልሆነ ይነግረዋል። እና እነዚህ ሁሉ ነገሮች ወንጀል ናቸው፣ ድርጅቱን መክሰስ እንችላለን በማለት ለጄድ ብራ ይነግረዋል። ይህንን የሰማው ጄድ ብራም ከዴቪድ የሚያገኘው ምንም አይነት መረጃ በፍርድ ቤት ውስጥ ዋጋ ስለማይኖረው ሌላ ምስክር የግድ ማግኘት እንዳለበት ይናገራል። እነሱ ያላወቁት ነገር ግን እውነት እንኳን የዴቪድ ቃል እንደ ምስክርነት መያዝ ቢቻል እንኳን ዴቪድ በአሁኑ ሰዓት መገደሉ ነው። ቀጥሎም ቶማስ በኤማ ስልክ ላይ ከሚገኙት ቁጥሮች መሃል ወደ አንደኛው በሚደውል ሰዓት ሴንደርማን ከተባለ ጠበቃ ጋር ይገናኛል። ጠበቃው እንደሚለው ከሆነ ኤማን በአካል አያውቃትም። ቶማስ ግን በግሉ መርምሮ ይሄ ጠበቃ ከዚህ በፊት እሷ እንደከዳትና ወጥመድ ውስጥ ገብታ እንድትገደል ትልቅ ሚና መጫወቱን ደርሶበታል። ጠበቃውም ይሄ እንደተደረሰበት ባወቀ ሰዓት በሚችለው ሁሉ ቶማስን ለማገዝ ቃል ገብቷል። ትዕይንቱ ሲቀየር ቶማስ ከኤማ ጓደኛ ሜሊሳ ጋር ተገናኝቷል። በዚህ ሰዓት መረጃ መስጠት የምትችለው ብቸኛ ሰው ሜሊሳ ብቻ ነች። ይህም የሆነው እሷ ወደዛ ድርጅት ስትገባ ምንም ውል ባለመፈረሟ ምክንያት ነው። እናም ከሜሊሳ የሚመጡት እያንዳንዱ መረጃዎች በፍርድ ቤት ፊት ዋጋ አላቸው። በንግግራቸው ወቅት ሜሊሳ ብዙ ጊዜ ኤማ አብዝታ በቅርብ እንደምትሞት ትነግረኝ ነበር፣ የሆነ ሰውም እንደመረዛት አውቃለሁኝ በማለት ኤማ ሲያማት የነበረው በመርዙ ምክንያት እንደሆነ ለቶማስ አረጋግጣለታለች። በሚያሳዝን ሁኔታ ግን ሜሊሳ እነዚህን ሁሉ ነገሮች ለቶማስ ሰጥተው ከመኪናው በምትወርድ ሰዓት አንድ መኪና በድንገት መጥቶ ይገጫታል። ቶማስም የመኪናውን ሾፌር በተደጋጋሚ በጥይት በመምታት መኪናው ወደ ወንዝ ውስጥ እንዲገባ ያደረገ ሲሆን ሜሊሳንም ወደ ሆስፒታል አድርሷታል። ምንም እንኳን አሁን ላይ ሜሊሳ በህይወት መትረፍ ብትችልም በአደጋው ምክንያት ሁለቱም እግሮቿ ተቆርጠዋል። እናም ቶማስ በቦታው ላይ ያለውን የቤተሰቦቿን ሐዘን በሚመለከት ሰዓት ራሱ እንደ ጥፋተኛ እየወቀሰ ነው። ቆንጆ ነገር ሲሰራላችሁ የግዴታ ላይክ፣ ሰብስክራይብ እያደረጋችሁ በስራው ደስተኛ መሆናችሁን ማሳየት አለባችሁ። እናንተ ግን ሰሞኑን ይሄን ረስታችሁታል። ላይክ እና ሰብስክራይብ በማድረግ እኔን ማገዙ እንዳትረሱ። ትዕይንቱ ሲቀየር ቶማስ ሜሊሳ የሰጠችውን ሲዲ እየተመለከተ ነው። በሲዲዎቹ ላይ ኤማ ምናልባት ሊገሏት እንደሚችል አስቀድማ ታውቅ ስለነበር እነ ቤኔት የሚሰሩትን እያንዳንዱን ወንጀሎች አስቀምጣለች። እዛ ድርጅት ውስጥ በኒውክሌር በመጠቀም የሚሰሩት ትላልቅ መሳሪያዎች ናቸው። ይሄ ደግሞ ከአሜሪካ ውጭ ያሉትን ሀገሮች በቁጥጥራቸው ስር ለማድረግ ሲሆን የዚህም አንድ መረጃ እንዲወጣ ስላልፈለጉ ሁሉንም ሰራተኛ አስፈርመዋል። ምናልባት አንድ ሰራተኛ እነዚህን ችላ በማለት ወደ ፍርድ ቤት ሄዶ ክስ ቢከፍት እንኳን የድርጅቱን ሕግ ጥሰሃል በማለት መንግስት የሚያስረው ራሱን ያንን ሰው ነው። እና እኔ በእነዚህ ሰዎች ምክንያት ብዙ ሰዎች እየሞቱ እንደሆነ ወደፊትም ብዙ እልቂት እንደሚመጣ ስላወቅኩ ይህንን ለማጋለጥ እየሞከርኩ ነው ስትል በሲዲው ላይ ቀርጻ አስቀምጣለች። ይህ በእንዲህ እንዳለ እነ ቤኔት በአሁኑ ሰዓት ሶስቱ አክቲቪስቶች የሞቱት በጨረር እንደሆነ እንዳይታወቅ እየጠሩ ነው። ይህንን ሰዎች ካወቁ ከተለያየ አቅጣጫ ተቃውሞ የሚነሳባቸው ይሆናል። ኤማም ከመሞቷ በፊት እሷን እየሰለለ ነገሮችን በማወሳሰብ ሮቢሳን የተባለ ሰው ከቤኔት ጎን ነበረ። ቶማስም ወደ ሮቢሳን ጋር በመሄድ የሚገባውን ትምህርት የሰጠው ሲሆን እነ ቤኔት እንዴት አድርገው ልጁን እንደመረዟት ለማወቅ በጨረር መመርመሪያው አማካኝነት ፍሪጁን መፈተሽ ጀምረዋል። በስተመጨረሻም ሰዎቹ ኤማን ለመመረዝ የተጠቀሙት ወተት መሆኑ ተደርሶበታል። በእርግጠኝነትም ቶማስ ከዚህ በኋላ የሚያስቸግራቸው ከሆነ እሱንም በተመሳሳይ ሁኔታ መግደላቸው የማይቀር ነው። በሌላ በኩል ጄድ ብራ ዶክተሩ የአንጎል ካንሰር እንዳለበት ነግሮታል። አሁን ላይ ወደደም ጠላም ሞትን መጋፈጡ አይቀርም። ታዲያ የመንግስትን የሙስና ስራና የኤማን ግድያ ተሸክሞ መሞት አይፈልግም። አይምሮም አንዳች ነገር ማድረግ እንዳለበት እየጨቀጨቀው ነው። በሌላ በኩል ቶማስ ከመንግስት ሴናተሮች መካከል አንደኛው ጋር የሄደ ሲሆን ኤማም ለእርዳታ በመጣች ሰዓት ለምን ችላ እንዳሉ ይጠይቀዋል። በጊዜውም የሴናተሩ መልስ ጄድ ብራ ከዚህ በፊት ካለው ጋር ይመሳሰላል። ኤማ እኮ ከአሸባሪዎች ጋር ነው የምትሰራው፣ በምንም ተአምር እሷን ማገዝ አልችልም ነበር በማለት የሞተችውን ኤማን ስም ያጠፋል። በዚህ ጊዜም ቶማስ በንዴት የሶስቱን አክቲቪስቶች ፎቶ ያሳየው ሲሆን ነገሩን መሸፋፈኑን የሚቀጥሉበት ከሆነ ሁሉንም ነገር ወደ ሚዲያ እንደሚያወጣው ማስፈራርቶታል። ቶማስም ገና ከዛ ከመውጣቱ ሴናተሩ የሚገሉትን ሰዎች ልኮበት ነበረ። በአሁኑ ግን ቶማስ ልክ እንደ ከዚህ በፊቱ ሽንት ቤት ገብቶ ለማምለጥ አልሞከረም። የሰዎቹንም መኪና ከገጨባቸው በኋላ መኪናቸውን በሚፈትሽ ሰዓት ህገወጥ የሆነ መሳሪያ አግኝቶባቸዋል። ፖሊስ እንደመሆኑም እነዚህን ሰዎች የማሰር መብት ያለው ሲሆን
ተጨማሪ ኃይሎችንም አስመጥቶ ወደ ጣቢያ እንዲሄዱ አድርጓቸዋል። የታሰሩት ሰዎች በበኩላቸው ፊታቸው ላይ ምንም ፍራቻ የለባቸውም። እንዲያውም አንደኛው ለቶማስ መጨረሻ ቀርቧል ሲል ሊያስፈራራው ሞክሯል። ከዛን ጊዜ በኋላ የቶማስ ስም በዜና ላይ በተደጋጋሚ ሲነሳ ነበረ። ስሙን በተደጋጋሚ የተነሳበት ምክንያት በመንገድ ላይ እነዛን 3 ሰዎች በማሰሩ ምክንያት ነው። በሌላ በኩል የቤኔት ቡድኖች ይህንን ከሰሙ በኋላ ቶማስ እንዲገደል ወዲያውኑ ትዕዛዝ ሰጥተዋል። በሌላ በኩል ጄድ ብራ ወደ ቶማስ ጋር መጥቷል። ቶማስም ወደ ቤቱ ያስገባው ሲሆን ጄድ ብራ ይህንን ምርመራ እንዲያቆም በተደጋጋሚ ለቶማስ እየነገረው ነው። የዴቪድን ሞት ተከትሎ ሰዎች አንተን እየጠረጠሩ ነው። ለመጨረሻም ጊዜ ቤቱ ሄድከው አንተነህ ሲባል ሰምቻለሁ። ነገሩ ውስብስብ ነው፣ ይቅርብህ እያለም ለቶማስ እንዲያቆም ይነግረዋል። ከዚህ በፊትም አይዞህ በርታ እያለ ሲያግዘው የነበረው ጄድ ብራ አሁን ላይ ምን አግኝቶ ነው እንዲሚለኝ በማለትም ቶማስ ጥርጣሬ ተሰምቶታል። ብዙም ሳይቆይ ጥርጣሬውን በአካል እውነት ሆኖ ያየው ሲሆን ጄድ ብራ እንደከዳውና ለነቤኔት አሳልፎ እንደሰጠውም ይረዳል። ቶማስ ራሱን ከሳተበት በሚነቃ ሰዓት በነቤኔት ድርጅት ውስጥ ራሱን ያገኛል። እጁ የታሰረበትንም ካቴና ፈቶ ጥበቃው ወደ ውስጥ እስኪገባ ድረስ ምንም እንዳልተፈጠረ ሰው ተኝቶ ነበረ። ከዛም ትክክለኛውን አጋጣሚ ጠብቆ ጥበቃውን መጥቶ የጣለው ሲሆን ወዲያውኑም ከሰራተኞቹ መካከል የአንደኛውን መኪና በመስረቅ ከቦታው ላይ አመልጧል። በማግስቱ ቶማስ ከቤቱ ሽጉጥ ከወሰደ በኋላ በቀጥታ ወደ ቤኔት መኖሪያ ቤት መጥቷል። በዚህም በመንገዱ ላይ የገቡበትን እያንዳንዱን ጥበቃዎች አንድ በአንድ የገደላቸው ሲሆን ወደ ቤኔት መኖሪያ ክፍል በሚቃረብ ሰዓት አንድ የያዘው ጥበቃ ጥርጣሬን ጭሮበታል። ይህ ሰው የዛን ቀን ምሽት ልጁን ከገደለበት ሰው ጋር ይመሳሰላል። ያን ጊዜም ሰውየው ከመግደሉ በፊት የቶማስን ስም በጩኸት ሲጠራ ስለነበር ቶማስም ይህንኑ ሰው ድምፁን እየጮኸ እንዲጠራ ያስገድደዋል። ሰውየውም የታቀደለት ስላልገባው እየጮኸ የቶማስን ስም በሚጣራ ሰዓት ቶማስ ራሱ ገዳዩ መሆኑን አረጋግጦ በተደጋጋሚ በጥይት መትቶታል። በተመሳሳይ ጊዜ ቤኔት ወደ ቦታው በመምጣት ቶማስን አቁስሎታል። ቶማስ ግን እንደምንም ራሱን በማበርታት ቤኔትም ልክ ኤማን እንደመረዛት በወተት መርዞታል። በጊዜው ቤኔት የመድኃኒቱን ኃይለኝነት ስለሚያቅ ሌላ የሚያድነው መድኃኒት ለመፈለግ ሄዶ ነበረ። ሆኖም ምንም ከማረጉ በፊት ቶማስ እዛው ድረስ በመምጣት በጥይት አንገቱን ብሎ ገሎታል። በሌላ በኩል የመንግስት ባለስልጣናት ቶማስን ለማስገደል አቅደዋል። ለዚህም የመረጡት ጄድ ብራን ሲሆን እስከ መጨረሻው ቶማስን እንዲገል በርከት ያለ ገንዘብ ያቀርቡለታል። በአሁኑ ሰዓት ግን በአንጎሉ ምክንያት በቅርቡ እንደሚሞት ያወቀው ጄድ ብራ በዚህ መንገድ መቀጠል አልፈለገም። ሁለቱንም ባለስልጣናቶች ወዲያውኑ የገደላቸው ሲሆን ፖሊስ በሚመጣ ሰዓት ደግሞ ሆን ብሎ ተመቷል። አንዴ በወንጀልና በተለያዩ ሙስና ውስጥ ስለሚገኝበት ወዴትም መሄድ አይችልም። በሌላ በኩል ቶማስ ከዚህ ሁሉ ነገር በፊት ትክክለኞቹን ማስረጃዎች ለሚዲያ እንዲደርሱ አድርጓል። ሚዲያዎችም ለነዚህ ትክክለኛ መረጃዎች ሽፋን መስጠት የቻሉ ሲሆን የቶማስ ልፋትም በከንቱ አልቀረም። በአሁኑ ሰዓት ቶማስ ለህይወቱ በጣም አስጊ በሆነ ሁኔታ ላይ ይገኛል። ቢሞትም ምንም ያስፈራው ነገር የለም። የሚኖርላት ልጁ ወዳለችበት በመሄድ ከሷ ጋር ለመቀላቀል ዝግጁ ነው።